እኔና እናቴ ላይ ተንኮል ብታስቢ ሰምተሽኛል አይደል? የመጨረሻሽ ነው የሚሆነው። ይሄ ጨዋታ አይደለም። ያንን ሁሉ ጥረትና ጭንቀት ለአንድ አፍታ መርሳት ሁለተኛ እናቴ ጋር ብትደርሺ እኔና እናቴ ላይ ተንኮል ብታስቢ ሰምተሽኛል አይደል? የመጨረሻሽ ነው የሚሆነው። ይሄ ጨዋታ አይደለም። ሰምተሽኛል በደንብ? አዎ ሰምቼሻል። መልካም አዳሪ። ይሄን ትቤትሽን ድጋሚ እንዳላየው። አሁን የተውኩሽ በማስፈራሪያት ነው ኤልሳ። በቀጣይ ግን እኔ ራሴ ነኝ የማጠፋሽ። የሰራችሁትን ሴራ ሁላ ነው የማበላሸው። እዚህ ምን ትሰሪያለሽ? በዚህ ሰዓት ቤዛ ክፍል አካባቢ ምን ታደርጊያለሽ? አይ ምንም አይደለም እኮ ማለት ትንሽ ቤዛን ማውራት ጉዳይ ነበረኝና ለዛ ነው። ከቤዛ ጋር በሩን ዘግታችሁ ስለምን እያወራችሁ ነው? ኤልሳ ያሰብኩትን እንዳላደረግሽ ተስፋ አደርጋለሁ። ምንም አላደረኩም ማሚ። በቃ ጭቅጭቅሽን አትጀምሪኝ። እኔ ምንም ያደረኩት ነገር የለም። የልብ መድኃኒት አምላኬ እባክህ አንተ እረፍት ስጠኝ። የልብ መድኃኒት ኤልሳ፣ ጨዋታውን በአደገኛ መልኩ የጀመርሽው አንቺ ራስሽ ነሽ። አጠፋሻለሁ ስትይ አልነበረ? አሁን ግን እኔ ራሴ ነኝ የማጠፋሽ። ሄሎ፣ እኔ ነኝ። ያልኩህን ነገር አዘጋጀህልኝ? በጣም ጥሩ። ስራው በጥንቃቄና በምስጢር ነው መሆን ያለበት። ምንም አታስብ አልኩህ እኮ። ስራው እንዳጠናቀቅ እኔ ገንዘቡን በአግባቡ ከፍልሃለሁ። እሺ። በደንብ ከሰራህ በደንብ ከፍልሃለሁ። ደሊናዬ፣ አሁንም ሀሳብ ውስጥ ሆነሽ ነው እንዴ? ካሌብ፣ ለምንድን ነው በር ሳታንኳኳ የምትገባው? በሩ ክፍት ስለነበር ነው። ግን ይሄ ሀሳብ ውስጥ የምትገቢው ነገር ምንም አልወደድኩት። ለምን አልጨነቅም ካሌብ? በየቀኑ አዲስ ችግርና ውጥረት እየተፈጠረ ነው እኮ። ያንን ሁሉ ውጥረትና ጭንቀት ለአንድ አፍታም ቢሆን መርሳት አለብሽ። ምን ማለት ነው? እንዴት አድርጌ ነው የምረሳው? ከዚህ ሁሉ ጭንቀት በኋላ ለምን ወጣለን? ወጣ እንበል በዚህ ሰዓት? አዎ፣ ትንሽ ዘና እንድንልና አየር እንድንቀበል እፈልጋለሁ። ቆይ ወዴት ልትወስደኝ ነው? እሱን ያውቃለሁ። ቦታውን ይወስድሻለሁ። አላስፈላጊ ጥያቄ አትጠይቂ። ሚስጥር ልታረገው ነው ማለት ነው? በጣም ደስ የሚልና ሰላም የሚሰጥ ቦታ ነው የምወስድሽ። ግን እኮ ውጭ ያለው ነገር አልተረጋጋም። ቤዛና ያጋጠሙን ነገሮች እንዳሉ ናቸው። ስለ እሱ እንድትጨነቂ አልፈልግም። ዛሬ ማታ የእኛ ቀን ብቻ እንዲሆን ነው የምፈልገው። እሺ፣ ታዲያ አሁን ምን ላድርግ? አሁን ተነስተሽ ቆንጆ ሆነሽ እንድትወጪ ይፈልጋል። ቆንጆ? ለመሆኑ የት ልትወስደኝ ነው? ለምንድን ነው እንደዚህ የምትለው? ቀለል ያለ ግን ደስ የሚል ቦታ ብቻ አንቺ ተዘጋጅተሽ ውጪ። እሺ፣ አምኜሃለሁ። ረጅም ሰዓት አንቆይም አይደል? የፈለግሽውን ያህል እንቆያለን። ጊዜውን እኛ ነን የምንወስነው።
እናትህ ከሰማች ደግሞ እንዳትጨነቅ ለእሷ ነግረሃታል? አዎ ኤልሳ ታውቃለች። ምንም የሚያስጨንቅ ነገር የለውም። ኤልሳ ምን አለች? አልከለከለችም? በጭራሽ። እንደውም ደሊናን ይዘህ ፈተህ አዝናናት ነበር ያለች። ኤልሳ እኮ ሁሌም ከኔ ጎን ናት። በጣም ነው የምወዳት። እሷም አንቺን ትወድሻለች። ሁላችንም አንቺ ደስተኛ ስትሆኝ ማየት እንፈልጋለን። እስከ ዛሬ ያሳለፍነው ጭንቀት ግን ቀላል አልነበረም ካሌብ። አውቃለሁ፣ ግን ያ ሁሉ አልፏል። ከእንግዲህ በሁለታችን መካከል ማንም እንዲገባ አልፈልግም። ቤዛ እንደገና መታ ነገሮችን ታበላሻለች ብዬ በጣም እየፈራሁ ነው። ቤዛ ከዚህ በኋላ ምንም ልታደርግ አትችልም። ከዚህ በኋላ ከእሷ ጋር ያለኝ ነገር አብቅቷል። ቅድም እኮ ከእሷ ጋር ስትጣሉ ድምጻችሁ እስከ ውጭ ይሰማ ነበር። የመጨረሻ ማስጠንቀቂያ ሰጥቻታለሁ። ሁለተኛ አይኔን አታይም። እውነትህን ነው? እውነቴን ነው የምነግርሽ ደሊና። አሁን ስለ እሷ ማሰብሽን አቁሚ። ይህንን ለብሼ ልውጣ ወይስ ሌላ ልቀይር? የፈለግሽውን ልበሽ። ይህን ራሱ መልበስ ትችያለሽ። ምንም ነገር ካምርብሻል እንጂ። አመሰግናለሁ ካሌብ። እንደዚህ ስታወራኝ ደስ ይለኛል። አንቺ ስትስቂ ደግሞ የኔ ዓለም ሙሉ ይሆናል። እሺ ልዘገጃጅና እመጣለሁ። በቃ የኔ እናት ሳሎን እጠብቅሻለሁ። ብዙ እንዳዘገይ እሺ? አልዘገይም፣ ቶሎ እመጣለሁ። ያዘጋጀሁት ነገር ይበልጥ ይናፍቅሻል ደሊናዬ። ምንድን ነው ያዘጋጀኸው? ይበልጥ እያጓጓኸኝ እኮ ነው። እሱን ስትመጪ ታያለሽ። አሁን ቶሎ ልብስሽን ቀይሪና። እሺ እመጣለሁ። ወጣ ብሎ መዝናናቱ ለእኛም ጥሩ ነው ብዬ ነው። ለዛ ነው ይሄን ነገር ያዘጋጃት። ደሊናዬ አስጠበቅሽን እኮ። ይሄው መጥቻለሁ። ስለዚህ መሄድ እንችላለን ማለት ነው። እንዴት ነው የምታምሩ ደሊናዬ? እውነትህን ነው? ከዚህ በፊት በተለየ መልኩ አማረብኝ እንዴ? አዎ መልክሽ እኮ ልክ እንደ ፀሐይ ነው የሚያበራው። ልክ እንደ ንግስት እኮ ነው የምታምሪው። መቼም ዛሬ ማታ ካሌብ አይኑን ካንቺ ላይ አይነቅልም። አዎ አይኔንማ ከደሊና ላይ እንዴት ብዬ አነሳለሁ ብለሽ። እባካችሁን አታሽኮርምሙ። ሁለታችሁም እያጋነናችሁ ነው። ማጋነን አይደለም ደሊና። ካሌብ እኮ ይኸው ከቅድም ጀምሮ አንቺን በጉጉት የጠበቀ ነበር። ዛሬ ልዩና ጥሩ የሆነ ጊዜ እናሳልፋለን። ግን የት ነው የምንሄደው? እሱንማ ቦታው ላይ ስትደርሽ ታያለሽ ብዬሻለሁ። ሰርፕራይዝ ነው። በቃ እዚህ መዘግየት አስፈላጊ አይደለም። አሁኑን መውጣት አለባችሁ። ኤልሳ እማዬ ተኝታለች አይደለ? ተንከባከቢያት። አዎ ደሊናዬ፣ ስለ እናቴ አታስቢ። ኤልሳ በጥሩ ሁኔታ ትንከባከባታለች። ይሄ ሁሉ ማማርና ይሄ ሁሉ እንክብካቤ ለእሷ ነው። ታላችሁ ዋጋችሁን ማስከፈላችሁ። አዎ ቅድም መድኃኒት ወስዳ ተኝታለች። አታስቢ፣ ለሷ እኔ ያለሁላት። አሁን ዝግጁ ነሽ የኔ ንግስት? እንሂድ። አዎ መሄድ እንችላለን። አሁን ዝግጁ ነኝ። በቃ እንግዲህ መልካም ምሽት ይሁንላችሁ። እሺ ኤልሲ። እማዬ ወይ የኔ ልጅ፣ አንቺ ግን አሁን ደስ አላለሽ? የኔ ልጅ ስለምንድን ነው የምታወሪው? ያው በቃ ስለ ቤተሰባችን ነው። ካሌብን ስላገኘ ነው። እኛም ደግሞ ሙሉ ቤተሰብ ስለሆነ በጣም ደስተኛ ነኝ። እውነትሽን ነው የኔ ልጅ። ካሌብ ወደኛ ህይወት መምጣቱ ለእኛ ትልቅ ብርሃን ሆኗል። እኔ እኮ አንዳንዴ ህልም ነው የሚመስለኝ። እኔ ወንድም አግኝቼ ቤተሰባችን እንደዚህ ሰብሰብ ብሎ ሳየው በቃ ማመን ነው የሚከብደኝ። አሁን እኔ ትልቅ ረፍት ነው ያገኘሁት። እድሜ ዘመኔን ሲያስጨንቀኝ የነበረ ሁሉ አሁን እፎይ ብያለሁ። የእውነት ግንማ ውስጣዊ ሰላም ይሰማሻል? የእውነት በጣም እንጂ። ምን ያህል ሰላም እያገኘሁ እንደሆነ በቃላት መግለጽ አልችልም። ደስ ይላል ማሚዬ። አሁን ደግሞ የበለጠ ደህና ትሆኛለሽ። ነገራችን ሁሉ መስመር ይይዛል። አሜን የኔ ልጅ። የእናንተ ሰላም ለእኔ ትልቁ መድኃኒቴ ነው። ካሌብና ደሊና አሁን አብረው ወጥተዋል። ትንሽ ዘና ብለው ሲመለሱ ደግሞ አንቺ የበለጠ ደስ ይልሻል። አዎ እሷም ቢሆን በሰላም ከኛ ተቀላቀለች በኋላ ቤታችን ደምቋል። አዎ ማሚ፣ ደሊና በጣም ጥሩ ልጅ ናት። ለካሌብ የምትገባው እሷ ናት። እውነትሽን ነው።
ፈጣሪ ለኛ መልካሙን ሁሉ አዘጋጅቶልናል። አሁን ያ ሁሉ ውጥረትና ጭንቀት አልፏል ማለት እንችላለን አይደል ማሚ? አልፏል የኔ ልጅ። ከእንግዲህ ወደኋላ መመልከት አያስፈልግም። ቤዛን ብትሆን ከእንግዲህ እኛ ላይ ምንም አይነት ነገር ማድረግ አትችልም፣ አይሳካላትም። ስለሱ አታስቢ። ዛሬ ማታ ብቻ ሰላማችን እናስባለን። እሺ ማሚ ያላስብም። ዋናው ነገር አንቺ ጤነኛ መሆንሽ ነው። አይዞሽ የኔ ልጅ። መድኃኒቱን በአግባቡ እየወሰድኩ ነው። አሁን ምንም የሚሰማኝ ነገር የለም። አሁን ደህና ትሆኛለሽ ማሚ። እኔ ደግሞ ሁል ጊዜ ከአንቺ ጎን ነኝ። ምንም ነገር አላስጨንቅሽ። አንቺ ደግሞ እንደዚህ አጠገቤን መሆንሽ ለእኔ ትልቅ ጥንካሬ ነው። እኔም እኮ ከአንቺ አጠገብ ስሆን ሰላም ነው የሚሰማኝ። ካሌብ ቢሆን አንቺን እንደ እህቱ አድርጎ መቀበሉ በጣም ደስ ብሎኛል። እሱ እኮ በጣም የሚገርም ወንድም ነው። ሁልጊዜም ቢሆን ጥበቃ ያደርግልናል። ትክክል ነሽ የኔ ልጅ። የነገ ህይወታችን የበለጠ ብሩህ እንደሚሆን አምናለሁ። አዎ ማሚ፣ ሁሉም ነገር ተስተካክሏል። አሁን ምንም የሚያስፈራ ነገር የለም። እንዲህ በፍቅር የተሞላ ቤተሰብ ውስጥ መኖር ምን ያህል እንደሚያስደስት እኔም ያንን ነው የምመኘው ማዬ። ሁልጊዜም ቢሆን በፍቅር አብረን ብንኖር ደስ ይለኛል። ይሆናል የኔ ልጅ። ፈጣሪ ሁሉንም መልካም ያደርግልናል። እሺ ማዬ፣ አሁን ግን ትንሽ ረፍት ማድረግ አለብን። አይ ችግር የለውም። ከአንቺ ጋር ማውራቱ ራሱ መንፈሴን ያድሰዋል። እሺ ታዲያ እንደዚህ እግርሽ ላይ ተኝቼ ሳወራሽ አላስቸገርኩሽም? በጭራሽ የኔ ውድ። የአንቺ ፍቅር እኮ ለእኔ ሰላም ይሰጠኛል። እማዬ እወድሻለሁ። በጣም ነው የምወድሽ። እኔም እወድሻለሁ የኔ ልጅ። በያውን ተኝ፣ እረፍት አድርጊ። እሺ እማዬ፣ ከዚህ በኋላ አብረን በደስታ እንኖራለን። አዎ የኔ ልጅ። ደህና ዋልሽ የኔ ልጅ? በጣም አመሸሽ እኮ። እንዴ እናቴ እኮ ደህና ዋልሽ እያለችሽ ነው ወይስ ሰው ማክበር የሚባል ነገር ጨርሶ አልፈጠረብሽም? ደግሞ ምንድን ነው የደበቅሽው? አምጪው። ታያት የኔ ልጅ እባክሽ ታያት። አፍሽን ዝጊ ብዬሻለሁ ኤልሳ። የፈለግሽውን ነገር ብታረጊ ምንም አታመጭም። እሺ እማዬ አታያትም እንዴት እንደገላመጠችሽ? እዚህ ምን ትሰሪያለሽ? እኔ ምንም። አንቺ ክፍል ምን ሰራለሁ? አነጋገርሽን አስተካኪ ቤዛ። እዚህ ክፍል ምን ትሰሪያለሽ? አይ ወይዘሮ ጽጌረዳ ዝም ብዬ ነው የገባሁት። ቅድም ክፍልሽ ውስጥ ተኝተሽ አልነበረም እንዴ? አዎ፣ ግን የሆነ ነገር ፍለጋ ነው የመጣሁት። እኔ መኝታ ቤት ውስጥ አንቺ ምን የምትፈልጊው ነገር አለ? ያው በዛውም ቤትሽን ለማስተካከል ፈልጌ ነው። ከኋላሽ የደበቅሽ ነገር ምንድን ነው? ምን? ኧረ ምንም አልያዝኩም። እጅሽን አሳይኝ። እዚህ ኮሜዲና ውስጥ ምንድን ነው ስታደርጊ የነበረው? ኦ ምንም አላደረኩም እያልኩሽ እኮ ነው። ለምንድን ነው እንደዚህ የምትጠራጠሪ? ምክንያቱም እንቅስቃሴሽ ሁሉ ጥርጣሬ ስለሚፈጥር ነው። እጅሽ ላይ ያልሽውን ዕቃ ልትደብቂ ስትይ ያላየሁሽ መስሎሽ ነው? እሱማ የራሴ የግል ዕቃ ነው። እኔ እዚህ ክፍል ውስጥ ምንም ነገር አልደበቅኩም። ታዲያ አሁን እጅሽን አውጥተሽ ለምን አታሳይኝ? ነፃ ከሆንሽ ለምን ትፈሪያለሽ? እኔ ምንም አልፈራውም። እጅሽን አሳየኝ እያልሽ ደግሞ አታስጨንቂ። ቤዛ፣ በገዛ ቤቴ ውስጥ የት እንደቆምሽ አስተውይ። አውቃለሁ። እኔ ምንም ጥፋት ሳላጠፋ ሁሌ የምትጠራጠሩት ነገር ግን በጣም ሰልችቶኛል። አሁን እዚህ ኮሜዲና ውስጥ የሆነ መድኃኒት ነካክተሻል አይደል? መድኃኒት? ኧረ እኔ ምንም አይነት መድኃኒት አልነካሁም። ታዲያ ለምን እንደዚህ ትፈሪያለሽ? በቃ ስለምጮይና ስለምታስፈራሪ ነው። ሌላ ምንም ምክንያት የለውም። እኔ አልጮኩብሽም። እውነቱን እንድትነግሪኝ ብቻ ነው የምፈልገው። ምን ነው አንቺ ገና ለገና እዚህ ክፍል ገባች ብለሽ እንደ ወንጀለኛ ታስጨንቅኛለሽ እንዴ?
አንቺ ቆይ እንዴት በዚህ ሰዓት ከኔ ክፍል ትገቢያለሽ? ሀሳብ ስለበዛብኝ ነው። ይልቁኑ አሁን እረፍት እንዳደርግ ትፈቅጂልኛለሽ? እረፍት የምታገኘው እውነቱን ስትናገሪ ብቻ ነው። እኔ ምንም የምናገረው ነገር የለኝም። ከዚህ ክፍል ብቻ እንደወጣ ፈቅጂልኝ። አትወጭም። የምትወጪው እጅሽ ላይ ያለውን ስታሳይኝ ብቻ ነው። እዚህ ክፍል ውስጥ በግድ ልታስቆሚኝ እንዳትሞክሪ። እኔ እኮ ወንጀለኛ አይደለሁም። ወንጀለኛ ካልሆንሽ ለምን ትሸሻለሽ? አሳይኝ እያልኩሽ ነው። አላሳይም። ይሄ እኮ የግል መብቴ ነው። እኔ መኝታ ቤት ውስጥ የግል መብት አለሽ እንዴ? ኤልሳ እንዳልጠራት። ኤልሳን ጥሪያትና ነገሩን የበለጠ አወሳስቢው። ከዛ ደግሞ እሷ መታ እኔን ትገለኛለች። እሷን የምጠራት አንቺ እውነቱን ስላልተናገርሽ ነው። እሺ እኔ እጄን አሳይሻለሁ፣ ግን ኤልሳቤትን እንዳትጠሪያት። እሺ አሁን አሳይ። እነሆ እጄ ላይ ምንም ነገር የለም። ቆይ ቅድም እጅሽ ውስጥ የነበረው የት ሄደ? ኦ ምንም ነገር አልነበረም አልኩሽ እኮ። ቅዠት ነው ያየሽው። እኔ አልቃጅው። አይኖች አሁን ደህና ናቸው። አይንሽ ካላየ እንግዲህ እኔ ምንም ልረዳሽ አልችልም። አሁን ከመንገዴ ላይ ፈቀቀት ይልኛልሽ? ሂጂ ውጭ። ግን አሁንም ቢሆን እጠረጥርሻለሁ። መጠራጠር መብትሽ ነው፣ ግን አላስፈላጊ ጭንቀት ለሰውነትሽ ጥሩ አይደለም። እሺ ምን ማለት ነው? ምንም ማለት አይደለም። በይ መልካም ጊዜ። በጣም ደስ የሚል ጊዜ ነው ያሳለፍነው። በእውነት በጣም ደስ ብሎሻል? በጣም እንጂ ያዘጋጀኸው ቦታ፣ እራቱ፣ ሙዚቃው፣ ሁሉም ነገር ደስ ይል ነበር። እኔ አንቺ ደስተኛ እንድትሆኚ ብቻ ነው ፈልገው። ስለ ሁሉም ነገር አመሰግናለሁ ካሌብ። እንደዚህ አይነት ፍቅር ሰጥተኸኝ አታውቅም። አሁንም ቢሆን እኮ ለአንቺ የሚገባሽ ነገር አልሰጠሁሽም ደሊና። ወይኔ ካሌብ፣ ሁሉም ነገር ደስ ይል ነበር። እንኳን ደስተኛ ሆንሽልኝ፣ እንኳንም ተደሰትሽልኝ። እባክህ ካሌብ፣ እነማዬ ተኝተዋል። እሺ ቀስ እላለሁ፣ ግን እኮ በፍቅር ሻብቻለሁ ደሊናዬ። እኔም እኮ እወድሃለሁ ካሌብ። ህይወቴ ውስጥ ስላለ በጣም ደስተኛ ነኝ። እድለኛው አንቺ አይደለሽ፣ እድለኛው እኔ ነኝ አንቺን ያገኘሁት። ዛሬ ማታ ያሳየኸኝ ፍቅርና እንክብካቤ ከመቼውም በላይ ውስጤን አስደስቶታል። ከእንግዲህ በኋላ ህይወታችን በፍቅርና በደስታ የተሞላ ነው የሚሆነው። ምንም አይነት ችግርና ተንኮል እንዲለያየን አልፈልግም። ማንም ሊለያየን አይችልም ደሊናዬ። እኔ ሁልጊዜም ከአንቺ ጎን ነኝ። አሁን እኮ በጣም መሽቷል። ወደ ክፍላችን እንሄድ አይደለ? ወደ ክፍላችን? ገና እኮ አልጠገብኩሽም። ካሌብ ደግሞ አሁን ይብቃን፣ ነገ እኮ አብረን እንውላለን። ነገ መጠበቅ አልችልማ። ከአንቺ ጋር ማሳልፈው እያንዳንዱ ሰከንድ ያንስብኛል። እሺ ታዲያ ሳሎን ላይ እንደዚህ ቁጭ ብለን እናድር ነው? አንቺ ካጠገቤ ካለሽ አይደለም ሳሎን፣ የትም ቦታ ቢሆን ደስ ይለኛል። አውቃለሁ፣ ግን እረፍት ማድረግ አለብን። ሌሊቱ ደግሞ ረዥም ነው። እሺ የነገርሽኝ ነገር ሰማለሁ። በል ሂድ። መልካም አዳር የኔ ንግስት። በህልሜ እንገናኝ። እኔም ህልሜ ውስጥ እጠብቅሃለሁ። ደህና እደር። ደህና እደር። ቆይ ግን እሷ ከኔ በምን ተሽላ ነው ሁሉም ሰው እንደዚህ የሚያቀልኝ? እኔ እኮ ካሌብን በጣም ነው የምወደው፣ በጣም ነው የማፈቅረው። ግን እሱ ቆይ ለምንድን ነው ይሄን ማየት እንኳን ያልቻለው? እኔ እኮ ካሌብን ስለምወደውና ስለማፈቅረው ነው ሁሉ ነገር እያደረግ ያለሁት። ለእሷ የሚያሳያትን ፍቅር፣ እንክብካቤ ተሳስቶ እንኳን ለእኔ ቢያሳይ ምን አለበት? እና ታዲያ እኔ ወድጄ ነው ክፉ የሆንኩት? እኔ እኮ እሱን ያለማጣት ፍራቻ ነው እኮ እንደዚህ ክፉ ያደረገ እንጂ ክፉ መሆን ፈልጌ እኮ አይደለም። እማዬ ቅድም ደሊና ስትወጣ አላየሻትም? እንዴት ፊቷ ብርሃን ሆኖ እንደነበር ፍክት ብላ ነበር ብታያት። ዛሬ እኔ ደስ ብሎኝ ነው የዋለው። ዛሬ ቀኑ እንዴት እንደሄደን ያላወቅኩ።
ደስ ይላል። ደሊና እኮ ባህሪዋ ብቻ ሳይሆን ውበቷ ልዩ ነው። እውነትሽን ነው ማዬ። ካሌብ እኮ በጣም ነው የሚወዳት። ካሌብማ በጣም ነው የሚወዳት። ግን አብረው ነው የወጡት ያልሽኝ? አዎ፣ በጥሩ ስሜት ውስጥ ሆነው እጅ ለእጅ ተያይዘው ነው የወጡት። እንዲህ ደስተኛ ሆኖ ማየት ለእኔ ትልቅ እረፍት ነው። ደግሞ ማሚ፣ ሌላ የሚገርምሽን ነገር ልንገርሽ። ምን አየሽ ደግሞ? እነሱ በደስታ እጅ ለእጅ ተያይዘው ሲወጡ ቤዛ ደግሞ ከግድግዳ ጀርባ ተደብቃ በቅናት ስትቃጠል አየኋት። ቤዛ አሁንም አልተወችም ማለት ነው? አዎ፣ ፊቷ ላይ ያለው ቅናትና ቁጣ ሊፈነዳ ደርሶ ነበር። ቤዛ የውስጧን እሳት ማጥፋት አትችልም። ግን ምንም ልታደርግ አትችልም እነሱን ቆማ ከማየት ውጭ። ይሁን የኔ ልጅ፣ ዋናው ነገር የካሌብና የደሊና ደስታ ነው። አዎ ማሚ፣ አታስቢ። ካሌብ እኮ ቤዛን በፍጹም አይፈልጋትም። ትኩረቱ ደሊና ላይ ብቻ ነው። አዎ፣ ሁሉም ነገር ሰላም ይሆናል። ትክክል ነሽ እማዬ። አሁን ላይ ምንም የሚያስፈራ ነገር የለም። ሁሉም ነገር በፍቅር እየቀጠለ ነው። ማሚ ደህና ነሽ? የሆነ ነገር ተሰማሽ እንዴ? እኔ እንጃ፣ መድኃኒቱ ነው መሰለኝ ድክምክም አለኝ። ቅርቅር ብያለሁ። በቃ እረፍት አድርጊያ። እኔ እዚህ አጠገብሻለሁ። እሺ። ቤዛ፣ እዚህ ምን ትሰሪያለሽ? ደግሞ ለምንድን ነው ሳታንኳኩ የገባሽ? ካሌብ እባክህ ተረጋጋ። ከመቆጣት በፊት ቢያንስ አንድ ጊዜ አናግረኝ። ምንም የምሰማው ነገር የለም ቤዛ። አሁን ከክፍሌ ውጭልኝ። አውቃለሁ ልጠላኝና ልትገፋኝ ትችላለህ፣ ግን እኔ እንደሌላው ጊዜ ልጠላህ አይደለም የመጣሁት። ታዲያ ለምን መጣሽ? አዲስ ተንኮል ደግሞ ልታሴሪ ነው? አይደለም ካሌብ፣ ይቅርታ ልጠይቀን የመጣሁት። ይቅርታ? አንቺ ነሽ ደግሞ ይቅርታ የምጠይቂው? አዎ፣ ላደረግኩት ነገር በሙሉ ይቅርታ ልጠይቀን የመጣሁት። በጣም በድያለሁ ቤዛ። ይሄ ደግሞ አዲስ ድራማ መሰለኝ። ድራማ አይደለም ካሌብ፣ ከደሊና ጋር ያለ ህይወት እንዲበላሽ ያደረግኩት እኔ ነኝ። በእናትና በእህት ላይ የፈጠርኩት ውጥረት በጣም ተሰምቶኛል። ይቅርታ አድርግልኝ። ዞር በይልኝ አልኩሽ። እባክህ ካሌብ ይቅር በለኝ፣ ይቅርታ አድርግልኝ። በጥላቻና በክፋት ታውሬ እኔን ያደረግኩት። ቤዛ እጅሽን አንሺ። አሁን እንደዚህ መሆን አያስፈልግም። ይቅርታ ካላደረክልኝ ከዚህ ንቅንቅ አልልም። ሁለተኛ ወደ ህይወታቸው አልመጣም። ካሌብ መፋታት ከፈለክም መፋታት እንችላለን። እኔ ሰላምህን ማደፍረስ አልፈልግም ካሁን በኋላ። መፋታት? ቆይ ከአንቺ አፍ ነው የወጣው? አንቺ ነሽ እንደዚህ የምትይው ቤዛ? አዎ ካሌብ፣ ካሁን በኋላ እኔ አንተን ደስታ ብቻ ነው የምፈልገው። እያሰራሁት ሴራ በሙሉ ከብቶኛል። እሺ ቤዛ፣ ከስህተትሽ ተምረሽ የእውነት ይቅርታ እየጠየቅሽ ከሆነሽ እውነትህን ነው ካሌብዬ? ይቅር አልከኝ? አዎ ይቅርታሽን ተቀብያለሁ። እኔ ሰውን በበቀል መያዝ አልወድም። በጣም አመሰግናለሁ። ግን ለእኔ አንድ ነገር ታደርግልኛለህ? ምን አይነት ነገር? አውቃለሁ መጠየቅ አልነበረብኝም፣ ግን ያው ታውቃለህ ቤተሰብ ስለሌለኝ እዚህ ቤት እንድቆይ ፍቀድልኝ። አዎ ምንም አይነት ችግር አልፈጥርም። እንደ ገረድም ቢሆን እያገለገልኩ እዚህ ቤት ልኖር። እሺ በቃ ችግር የለውም። እዚህ ቤት ውስጥ መቆየት ትችላለሽ። እውነትን ነው ካሌብዬ? ፈቅደህልኛል? ዋናው ነገር መለወጥሽና ጥፋትሽን ማወቅሽ ነው። ካሌብዬ በጣም አመሰግናለሁ። እሺ ሁለተኛ በእኔ አታዝንብኝም? እሺ ቤዛ፣ አሁን ወደ ክፍልሽ ሄደሽ ማረፍ ትችላለሽ። እሺ ካሌብዬ በጣም አመሰግናለሁ። ደህና እደር። ቤዛ ነይ ክፍል ምን ልትሰሪ መጣሽ? አይደለም ደሊና፣ ላደረግኩብሽ ነገር በሙሉ ይቅርታ ልጠይቅሽ እፈልጋለሁ። ይቅርታ? አንቺን የኔ ይቅርታ ልጠይቀኝ ነው? አዎ ደሊና፣ በሰራው ስራ በጣም ተጸጽቻለሁ። እስከ ዛሬ ህይወቴን ሲኦል ካደረግሽ በኋላ በድንገት ይቅርታ መጣልሽ? በቅናት ታውሬን ያደረግኩት ደሊና፣ ያደረግኩት ነገር በሙሉ ስህተት እንደሆነ አሁን ይገባኝ። ቤዛ፣ እኔ ሁልጊዜም ቢሆን ከአንቺ ጋር መጣላት ፈልጌ አላውቅም። አውቃለሁ፣
አንቺ ንጹህ ነሽ። እኔ ግን በጥላቻ ተሞልቼ ህይወትሽን አበላሽቻለሁ። እኔ ሰላም ማግኘት ስለምፈልግ ይቅርታ አድርጌልሻለሁ። በእውነት ደሊና ይቅርታ አደረግሽልኝ? አዎ፣ በውስጤ በቀልና ጥላቻን መያዝ አልችልም። ግን ከልብሽ ይቅርታ እንድታደርጊልኝ ነው የምፈልገው። በይስሙላ እንዲሆን አልፈልግም። ከልቤ ነው ቤዛ። ሰላም የሚመለሰው በይቅርታ ብቻ ነው። በጣም አመሰግናለሁ። ይህንን ውለታሽ መቼም ቢሆን አልረሳውም። ችግር የለውም። ዋናው ነገር እውነተኛ ለውጥ ማሳየትሽ ነው። እሺ ደሊናዬ፣ ሁለተኛ በሁለታችሁ መሀል እያገባሁ አላስፈላጊ ነገር አላደርግም። እሺ በቃ አታልቅሽ ቤዛ፣ ወደ ክፍልሽ እንጂ። እሺ አመሰግናለሁ። እኔ የምለው ቤዛ፣ ይህን ሁሉ ነገር ያዘጋጀሽ አንቺ ነሽ? አዎ ካሌብ፣ የኔ ነኝ። በጠዋት ተነስቼ እኮ ነው የሰራሁት። ምግቡም ሻዩም በጣም ይጣፍጣል። እጅሽ ይባረክ ቤዛ። ኤልሳ፣ እኔ ካሁን በኋላ ከማንም ጋር መጣላት አልፈልግም። እባክሽን እንደዚህ አትሆኚ። አሁን ሻይሽን ጠጪ በቃ። ከአንቺ ጋር በአንድ ጠረጴዛ ዙሪያ መቀመጥ በጣም ነው የሚያስጠላኝ። ኤልሳ፣ አነጋገርሽን አስተካክል። እማዬ፣ እኔ የሻይ ይቅርብኝ፣ አልጠጣም። ለብቻ አፍልቼ እጠጣለሁ። ተቀመጭ ነው የምልሽ። እሷ እኮ ሁላችንም ይቅርታ ጠይቃለች። ከመቼ ወዲህ ነው ማዕድ ጠቅጥቀሽ የምትሄጂው? እማዬ፣ አንቺ የዚች ልጅ ተንኮልና ሴራ አታውቂም እንዴ? እኔ በፍጹም አላምናትም። ኤልሳ እባክሽ አትረብሽ። ቤዛ ጥፋቷን አምና ይቅርታ ጠይቃለች። ኤልሳ እባክሽ አትረብሽ። ቤዛ ጥፋቷን አምና ይቅርታ ጠይቃለች። ነው ኤልሳ፣ ቤዛ ሁላችንም ይቅርታ ጠይቃናለች። አሁን አዲስ ገጽ ተከፍቷል። ሁላችንም በወጥመድ እየያዘችን ነው። ቁርሱንም ቢሆን በመብላት ተጸጽቻለሁ። ይሄን ሻይም አልጠጣም። ኤልሳ፣ ይሄን አምባገነንነትሽን ተይ። እማዬ፣ ሰላም ሳይሆን ትልቅ አደጋ ነው እየሸተተኛለሁ። ወይዘሮ ጽጌረዳ፣ በቃ አትጣሉ። እኔ ጥፋተኛ ነኝ። እሷ መጠጣት ካልፈለገች እኔ ወደ ክፍል ሄዳለሁ። ኤልሳ፣ ይሄን ትዕቢትሽን ተይ። ቤት ውስጥ ሰላም እንዲወርድ አትፈልጊ? እኔ በፍጹም አልቀመጥም። ቤዛ፣ አንቺ አትሄጂ። ኤልሳ፣ ተቀመጭና ሻይሽን ጠጭ። እማዬ፣ ይህን እኔ ለአንቺ ብዬ ነው የማደርገው። ኤልሳ፣ በእኔ ላይ እያመጥሽ ነው። ቃልሽ ከቃሌ በላይ የሆነ ነው። ኤልሳ እባክሽ እናቴን አታስጨንቂያት። ተቀመጪ በቃ። ኤልሳ እባክሽ ቁጭ በይ። ተቀመጭ ነው የምልሽ። እሷ እኮ ሁላችንም ይቅርታ ጠይቃለች። ከመቼ ወዲህ ነው ማዕድ ጠቅጥቀሽ የምትሄጂው? እሺ፣ ስለ እናቴ ብዬ እቀመጣለሁ። ቁጭ ቤዛ፣ ሁሉም ነገር ጥሩ ነው። እሺ፣ በጣም አመሰግናለሁ ወይዘሮ ጽጌረዳ። እንዴ ማሚ፣ የመድኃኒት ሰዓትሽ ደርሷል። አሁን መውሰድ አለብሽ። እሺ ልጄ፣ ቁርስ በልቼ ስለጨረስኩ ልውሰድ። አምጪልኝ። እሺ። እሺ ይሄ ማሚዬ፣ አንድ ደቂቃ እንኳን ማለፍ የለበት። ተባረኪ ልጅ። እማዬ፣ እኔ የቤዛ ሁኔታ በጣም ግራ እያጋባኝ ነው ያለው። ምንድን ነው የኔ ልጅ ግራ የሚያጋባሽ? የሆነ ትልቅ ተንኮል አስባ ነው የሚመስለኝ። ያ የጠዋቱ ድራማ ሁሉ ምንም አልጣመኝም። በአንድ ጀንበር እንደዚህ መላክ ልትሆን አትችልም። ምን ይታወቃል የኔ ልጅ፣ ያደረገችው ሴራ ጸጽታት ይሆናል። ለቤዛ ግን ይሄ አይሰራም። አይኖቿ ውስጥ እንኳን ያለው የክፋት ስሜት አልጠፋም። ሰው እኮ ጥፋቱን አውቆ ሊታረም ይችላል የኔ ልጅ። ያ እኮ የሁላችንም ጥረት ለመሳብ ያደረገችው ተንኮል ነው። አንቺ በጥርጣሬ ስለምታያት ነው እንጂ እሷ እኮ በጠዋት ተነስታ ቁርስ አዘጋጅታለች። ያ እኮ የሁላችንም ትኩረት ለመሳብ ያደረገችው ተንኮል ነው። ምንም አይነት ተንኮል የለውም የኔ ልጅ። እሷ እኮ ይቅርታ ጠይቃለች። ይቅርታ መጠየቋ ራሱ የበለጠ አጠራጣሪ ነው። ካሌብና ደሊናንም አታላቸዋለች። እነሱ እኮ ትናንትና ማታ ያለውን ነገር አይተው ነው ያመኗት። እነሱ የዋህ ስለሆኑ ነው። ቤዛ ምን ያክል አደገኛ እንደሆነች አልገባቸውም ማለት ነው። ውሸት ነው።
መኝታ ክፍልሽ ውስጥ እሷ ለማስተካከል አትገባም። አንቺ ግን ይበልጥ እያጋነንሽው ነው። ያላስፈላጊ ጥርጣሬ ውስጥ አትግቢ። እማዬ ትላንትና እኮ ከአንቺ መኝታ ቤት ትደናበር ያሻት አንቺ ራስሽ ነሽ። ያው መኝታ ቤቱን ልታስተካክል እንደገባሽ ነግራኛለች። ውሸት ነው። መኝታ ክፍልሽ ውስጥ እሷ ለማስተካከል አትገባም። ስለተጨነቀችና ስለደነገጠች ይሆናል ሁልጊዜ ሰውን በመጥፎ አትይ። በመጥፎ እያየው ሳይሆን እኔ እውነታውን የተጋፈጥኩት ነው። ስለ እሷ ምንም ጥሩ ነገር አይሰማኝም። የኔ ልጅ ጥላቻውን አርቀሽ ነገሩን በሰላም ብታይ ይሻላል። ጥላቻ ሳይሆን ፍርሃት ነው እማዬ። በእንደዚህ አይነት ሰውን በፍጹም መታለል የለብንም። ካሌብ በሩቁ ስለሚያተኝ እሷ የምታሰበውን ሴራ አያየም። በመጥፎ እያየው ሳይሆን እኔ እውነታውን የተጋፈጥኩት ነው። ስለ እሷ ምንም ጥሩ ነገር አይሰማኝም። ሰላም ሲሆን አትደሰችም ኤልሳ? ሁልጊዜ ጭቅጭቅ ነው። ሰላም እንዲወርድ እኮ እፈልጋለሁ፣ ግን ይሄ ደግሞ የውሸት ሰላም እንደሆነ አውቃለሁ። እሷ እኮ አሁን እኛን ለመካስና ለማገልገል ነው የምትጥረው። ማገልገሏም እኮ አጠራጣሪ ነው እማዬ። ጠዋት ላይ እጇ ላይ የያዘችውን እቃም በፍጹም አልረሳሁትም። ስለያዘችው እቃ እኮ አብራርታልኛለች። የግል እቃዬ ነው ብላኛለች። እማዬ እና አንቺ በቀላሉ አመንሻት? አዎ አምኛታለሁ። ሰውን አለማስረጃ መጠራጠር ጥሩ አይደለም። ማስረጃው እስከሚወጣ መጠበቅ የለብንም። ቀድመን መጠንቀቅ አለብን። አንቺ ልጅ ይሄ ጥርጣሬሽ ጤና እንዳይነሳሽ ፈርቻለሁ። እኔ ያሰብኩት የሁላችንም ጤናና ሰላም ነው እማዬ። የኔ ልጅ ምንም አይነት ግጭት እንዳትፈጥሪ፣ ሰላማችን እንዳታበላሹ። እሺ እማዬ አታስቢ፣ ሁሉንም ነገር በጥንቃቄ አደርገዋለሁ። በቃ አንቺ አሁን እረፍት አድርጊ። ካሌብ ምን ሆነ ነው እንደዚህ የተከስከው? ቅድም የነበረው ደስታ ሁሉ የት ሄደ? ደሊና የቤዛ ጉዳይ እኮ ገርሞኝ ነው። በአንዴ እንደዚህ ባህሪዋ መለወጡ በጣም ነው ያስገረመኝ። ስለ እሷ የሚያሳስብህ ነገር አለ? ትናንትና ማታ እኮ ስለ እሷ ጨርሰናል። ያንም አውቃለሁ፣ ግን እኮ ቤዛ ይቅርታ ጠየቀች። የምርህን ነው? አበደች እንዴ? መታ ይቅርታ ጠየቀችህ? አዎ ክፍሌ ድረስ መታ ጉልበቴን ይዛ ነው ይቅርታ የጠየቀች። እኔንም እኮ ትላንትና ማታ ክፍሌ ድረስ መታ እያለቀሰች ይቅርታ ጠየቀች። ምን? አንቺም ጋር መታ ይቅርታ ጠየቀች? ግን ይሄ ነገር ሴራ እንዳይኖረው ፈራለሁ። አይ ካሌብ፣ ይህን ያክል አትጠራጠራት። ተጸጽታም ሊሆን ይችላል። በአንድ ጀንበር እንዴት ሰው ጸጸቱ ገብቶት ሊለወጥ ይችላል? ሰው እኮ አጥፍቶ ከተረዳ በኋላ በደሉ ሊገባው ይችላል። የቤዛን ባህሪ ያውቃለሁ። ከጀርባዋ የሆነ አደገኛ ነገር ሳይኖር እንደዚህ አትለወጥም። ግን እኮ እምባዋ እውነተኛ ነበር። ስታሳዝነኝ ይቅርታ አደረግኩላት። እሷ የምታለቃቅሰው ለድራማ ሊሆን ይችላል። በጥንቃቄ ማየት ይኖርብናል። ለምን አንድ እድል አንሰጣትም? ጠዋት እኮ ያንን ሁሉ ቁርስ ያዘጋጀችው ፍላጎቷን ለማሳየት አይደል? ያዘጋጀችው ቁርስ ራሱ ትኩረታችንን ለመቀየር የቀመረችው ነገር ሊሆን ይችላል። አረ ካሌብ፣ አብዝታ አትጠራጠራት። የሰውን መልካም ጎንም ማየት አለብን። መልካም ጎን ለመመልከት እኮ የሆነ አስቀድሞ መልካም ነገር መደረግ አለበት። ታዲያ ይቅርታ መጠየቋና በጠዋት ተነስታ ቁርስ መስራቱ መልካም ነገር አይደል? መልካም ይመስላል፣ ግን ውስጧ የሆነ ሴራ እንዳዘጋጀ ልቤ ይነግረኛል። አንተ ሁል ጊዜ የምታየው መጥፎ ጎኗን ስለሆነ ብቻ ነው። ፍቅራችንን አይታ ተስፋ ቆርጣ ሊሆን ይችላል። ቤዛ በቀላሉ ተስፋ የምትቆርጥ ሴት አይደለችም ደሊና። ይሄ መረጋጋቷ በጣም እያስፈራኝ ነው። ምናልባት ያሳለፍነውን ውጥረት አስባ ተለውጣም ይሆናል። እኔ አሁንም ቢሆን አይኖቿ ውስጥ ያ አደገኛውን ስሜት ነው የማየው። አንተ በጥርጣሬ ስለምታያት ነው እንጂ እሷ በሰራችው ስራ ተጸጽታለች። አንቺም ጋር እኔም ጋር መታ ይቅርታ መጠየቋ የሆነ ድራማ እንዳለው አይሰማሽም? እሺ ታዲያ ከተጸጸተች ለምን እዚህ ቤት ውስጥ ለመቆየት ፈለገች? አይደለም ከልቧን የተጸጸተችው፣ ህሊናዋ ወቅሷት ነው የሚሆነው። ለእሷ ሰበብ ነው ደሊና። እኔ ግን የሚሰማኝ እዚህ ቤት ውስጥ በቅርብ ርቀት ሆና የሆነ ተንኮል ለመስራት ያሰበች ይመስለኛል። የምትሄድበት ቦታ ስለሌላት ጥፋቷን አምና ተቀብላ ጥሩ ሰው ለመሆን እየሞከረች ሊሆን ይችላል። ካሌብ፣ አላስፈላጊ የሆነ ፍርሃት ውስጥ አትግባ፣ ሰላማችን እንዳይበላሽ። ሰላማችን የሚጠበቀው እኛ ንቁ ስንሆንና ሳንሸወድ ስንቀር ብቻ። አውቃለሁ ጥንቃቄ ጥሩ ነው፣
ግን ደግሞ ሁሉንም ሰው እንደ ጠላት ማየት የለብንም። ሁሉንም አይደለም፣ ቤዛን ብቻ ነው የምጠረጥራት። ምክንያቱም በጣም አደገኛ ነች። ጥርጣሬ ይኑርክ፣ ግን ደግሞ ተጸጽታ ከሆነ አንድ እድል እንስጣት። እሺ እድል እሰጣታለሁ፣ ግን እያንዳንዱ እርምጃዋን እከታተላታለሁ። እሺ አንተ ተጠንቀቅ። ግን እሷ በእውነት ተጸጽታለች ብዬ ነው የማስበው። እውነቱ ሲወጣ እኔ ያልኩት ትክክል እንደሆነ ታውቃለህ። እሺ ደሊና፣ እኔም እሱ ቢሆን ደስ ይለኛል፣ ግን አሁንም ቢሆን ጥንቃቄ ማድረግ ይኖርብናል። ምስኪን የዋሆች እንዲህ በቀላሉ ይታለላሉ? ማንም እኮ ነው ያላመነኝ። ጽጌረዳ መድኃኒትሽን በጥበጥ አድርገሽ ጠጣሽ አይደለም? አሁን እያንዳንዷ ጠብታ ወደ ጥቁር ጉድጓድ ነው የምትወስድሽ። ትንሽ የምትጠራጠረኝ ኤልሳቤት ብቻ ነች። ካሌብ እኮ አምኖኛል። ደሊናም ብትሆን ምስኪን ይቅርታ ስጠይቃት እኮ እውነቴን መስሏታል።